ሻሎም እንዴት ናችሁ? የዚህ የዩቲዩብ ቻናል ተመልካቾቻችን፣ ዛሬ ደግሞ ከዚህ በፊት እንደምናደርገው የማለዳ ጸሎታችን ለመጸለይ አብረን እንዘጋጅ። ክብር ለኢየሱስ ይሁን። ወደ ጸሎታችን ከመግባታችን በፊት አንድ የመጽሐፍ ቅዱስ ክፍል እናነብና ከዛ ደግሞ ጸሎታችን እንጀምራለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር ዮሐንስ ራእይ ምዕራፍ 3 ቁጥር 8 እንደዚህ ይላል፣ ስራን አውቃለሁ፣ እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክም ይላል። ክብር ለኢየሱስ ይሁን። ስራን አውቃለሁ፣ እነሆ ባንተ ፊት የተከፈተ በር ምን ብያለሁ? ሰጥቻለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይህንን ትንቢታዊ አዋጅ ከኔ ጋር አብራችሁን አውጁ። ጌታ ኢየሱስ በእኔ ህይወት ላይ በሮችን ስለከፈትክ አመሰግናለሁ። የተዘጉብኝ በሮች ስለከፈትካቸው፣ በምህረትህ ደጆቼን ስለከፈትክ፣ የሥራ በሮቼን፣ የትዳር በሮቼን፣ የውጭ በሮቼን ስለከፈትክ አመሰግናለሁ። አሜን። በጌታ በኢየሱስ ስም ስልጣን ኃይል ጸልያለሁ። ከዚህ ሰዓት ጀምሮ የተከፈቱ በሮች በህይወታችሁ ላይ እንዲፈጥኑ ጸልያለሁ። በሮች ተዘግተውባችሁ በአንድ ስፍራ ቁጭ ብላችሁ እያለቀሳችሁ ያላችሁ፣ በብዙ ጭንቀት ውስጥና በብዙ ለቅሶ ውስጥ ያላችሁ፣ ማን ሊረዳኝ ይችላል ብላችሁ እየተጨነቃችሁና እያለቀሳችሁ ያላችሁ ሰዎች ካላችሁ ዛሬ ምስራች አለኝ። የእናንተ በሮች እንዲከፈቱ ጸልያለሁ። አሁን ያነበብነው የእግዚአብሔር ቃል ላይ አንድ ነገር ያወራል። ስራ የሞላበት የተከፈተ በር በፊት ሰጥቻለሁ፣ ማንም ሊዘጋው አይችልም ይላል። በሮች ተዘግተውባችሁ፣ ሁኔታ የእናንተን በሮች ዘግተውባችሁ፣ ማጣት የእናንተን በሮች ዘግተውባችሁ ቁጭ ብላችሁ እያለቀሳችሁ ላላችሁ ለእናንተ ለመጸለይ መጥቻለሁ። ከዚህ ሰዓት ጀምሮ በሮቻችሁ እንዲከፈቱ፣ በልዩነት የእናንተ በሮች ሁሉ እንዲከፋፈቱ ጸልያለሁ። በሮቻችሁ ይከፈቱ። የትዳር በሮች ይከፈቱላችሁ። የትዳር በሮች ተዘግተውባችሁ ፌል እያደረጋችሁ ያላችሁ ሰዎች፣ በብዙ ቁልፎች እየሞከራችሁ እና ፌል እያደረገባችሁ ያላችሁ ሰዎች ካላችሁ ዛሬ እግዚአብሔር አንድ ነገር ያደርግላችኋል። ከዚህ ሰዓት ጀምሮ በሮችን ይከፍትላችኋል። የትዳር በሮችን ይከፍትላችኋል። ትልቁና ዋናው ነገር ምን መሰላችሁ? እናንተ በሩን ለመጠቀም የምትጠቀሙት ቁልፍ ነው የሚወስነው። እግዚአብሔር ደግሞ አንድ ነገር ብሏችኋል። ስራ የሞላበት የተከፈተ በር በፊት ሰጥቻለሁ፣ ማንም ሊዘጋው አይችልም ይላል። ይህንን ቃል ተጠቅማችሁ ለትዳራችሁ ማድረግ ትችላላችሁ። እግዚአብሔር የትዳር በርን ከፍቶልኛል፣ ማንም ሊዘጋው አይችልም ብላችሁ በህይወታችሁ ላይ አውጃችሁ ደግሞ ከወጣችሁ እግዚአብሔር የትዳር በሮችን ይከፍትላችኋል። የሥራ በር የተዘጋባችሁ፣ በብዙ ለቅሶና በብዙ ጭንቀት ውስጥ ያላችሁ፣ እያለቀሳችሁ ያላችሁ ሰዎች፣ ትልቁና ዋናውን ነገር የሰው ልጅ በሩ ከተዘጋበት የመጀመሪያው ነገር መውጣት አይችልም፣ መንቀሳቀስ አይችልም። አንድ ስፍራና አንድ ቦታ ላይ ታጥሮ ይቆማል። ነገር ግን በሩ የተከፈተለት ሰዓት መውጣት ይጀምራል፣ መንቀሳቀስ ይጀምራል። ትልቁና ዋናው ነገር ለእናንተ የሚያስፈልጋችሁ የበሩ ቁልፍ ነው። ያ የበሩ ቁልፍ ደግሞ አንድ ነገር ነው። እግዚአብሔር በሮችን ከፍቶላችኋል። እግዚአብሔር በሮችን ከፍቶላችኋል። ይህንን ቃል ተጠቅማችሁ የእናንተ የሥራ በሮች መክፈት ትችላላችሁ። በሮቻችሁ መክፈት ትጀምራላችሁ። ከዚህ ሰዓት ጀምሮ በሮች እንዲከፈቱላችሁ፣ ተዘጋ ያላችሁት ነገር ይከፈትላችሁ። የሥራ በሮች ሲከፈቱላችሁ አይቻለሁ። ከዚህ ሰዓት ጀምሮ በሮች ይከፈቱላችኋል። እንዲሁም የባለጠግነት በሮች የተዘጉባችሁ፣
አሁን እግዚአብሔር የባለጠግነት በሮች ከፍቶላችኋል። ከዚህ ሰዓት ጀምሮ የባለጠግነት ህይወት ውስጥ ትገባላችሁ። የባለጠግነት ህይወት ውስጥ ትገባላችሁ። የባለጠግነት ህይወት ውስጥ ትገባላችሁ። ብዙዎቻችሁ ባለጠጋ እንደምትሆኑ እግዚአብሔር ነግሯችኋል። ብዙዎቻችሁ እንደምትበለጽጉ ፍሬያማ እንደምትሆኑ እግዚአብሔር ነግሯችኋል። ነገር ግን ያቃታችሁ ነገር ምን እንደሆነ ታውቃላችሁ? ቁልፍ ነው። ያንን በር የምትከፍቱበት ቁልፍ አጥታችኋል። ዛሬ ግን እጸልይላችኋለሁ፣ የባለጠግነት በሮች ይከፈቱላችኋል። ከዚህ ሰዓት ጀምሮ ወደ ባለጠግነት ምዕራፍ ውስጥ ትገባላችሁ። እግዚአብሔር የእናንተን ነገር ያንቀሳቅሷል። ከዚህ ሰዓት ጀምሮ ወደ ባለጠግነት ህይወት ውስጥ የምትገቡበት በር ተከፍቶላችኋል። ከዚህ ሰዓት ጀምሮ የሥራ በሮች ተከፍቶላችኋል። ከዚህ ሰዓት ጀምሮ የውጭ በር ተከፍቶላችኋል። የውጭ በር ተዘግቶባችሁ ፌል እያደረገባችሁ ያላችሁ ሰዎች ካላችሁ ከዚህ ሰዓት ጀምሮ በሮቻችሁን ከፍቶላችኋል። ከእግዚአብሔር የሆነ በሮች ተከፍቶላችኋል። ከእግዚአብሔር የሆነ ደጆች ተከፍቶላችኋል። ከዚህ ሰዓት ጀምሮ መሰማሪያ ታገኛላችሁ። ከዚህ ሰዓት ጀምሮ ልዩነት በህይወታችሁ ላይ ይበዛል። ሌብራኮንታ ሌጋ ፓራዲያ ሱቫ በሮች ይከፈቱላችኋል። ተናገሩ። በህይወቴ ላይ በሮች ይከፈታሉ። የባለጠግነት በሮች ይከፈታሉ። የሥራ በሮች ይከፈታሉ። የትዳር በሮች ይከፈታሉ። የልጅ በሮች ይከፈታሉ። ተናገሩ። በህይወታችሁ ላይ ተናገሩ። በህይወታችሁ ላይ በሮቼ ይከፈታሉ። በሮቼ ይከፈታሉ። በሮቼ ይከፈታሉ። በሮቼ ይከፈታሉ። እግዚአብሔር ለሐና ልጅ ለመስጠት ሲፈልግ ያደረገው ነገር ምንድነው ታውቃላችሁ? የሐናን ማህፀን ነው የከፈተው። የሐናን ማህፀን የከፈተ ሰዓት ሐና ጸነሰች ይላል መጽሐፍ ቅዱስ። ሐና ወንድ ልጅ ወለደች፣ ስሙንም ሳሙኤል አለችው። እግዚአብሔር የሐናን ማህፀን የከፈተው ለአንድ ነገር ነው፣ ለልጅ። በብዙ ጭንቀት ውስጥና በብዙ ግራ መጋባት ውስጥ ያላችሁ፣ በሮች የተዘጉባችሁ፣ መካን የሆናችሁ፣ በብዙ አይነት ፍሬያማ ያጣችሁ ሰዎች ከዚህ ሰዓት ጀምሮ በሮቻችሁ ይከፈታሉ። በሮች በልዩነት ይከፈታሉ። እግዚአብሔር በሮቻችሁን ይከፍታል። ከዚህ ሰዓት ጀምሮ የድህነት ምዕራፍ ያበቃል። የችግር ምዕራፍ ያበቃል። የችግር ምዕራፍ ያበቃል። እግዚአብሔር በህይወታችሁ ላይ በሮችን ይከፍታል። በሮች ይከፈታሉ። በሮች ይከፈታሉ። በሮች ይከፈቱላቸዋል። በሮች ተከፈቱ በሉ። በሮች የተከፈቱ ሰዓት የትኛውም ኃይል እናንተን ወደኋላ አይጎትትም። በሮች የተከፈቱላችሁ ሰዓት የትኛውም ኃይል እናንተን ወደኋላ ሊጎትታችሁ አይችልም። በሮች የተከፈቱላችሁ ሰዓት በሮች የተከፈቱላችሁ ሰዓት መውጣት ትጀምራላችሁ። ፍሬያማ ትሆናላችሁ። በሮች ሲከፈቱላችሁ ፍሬያማ ትሆናላችሁ። መንቀሳቀስ ትጀምራላችሁ። ወደ ባለጠግነት ምዕራፍ ውስጥ ትገባላችሁ። እግዚአብሔር ወደ አወራችሁ ምዕራፍ ውስጥ ትገባላችሁ። እግዚአብሔር ወደ ነገራችሁ ምዕራፍ ውስጥ ትገባላችሁ። በሮቻችሁ ሲከፈት ኃይላችሁ ይጨምራል። በሮቻችሁ ሲከፈት መንቀሳቀስ ትጀምራላችሁ። በሮቻችሁ ሲከፈት ወደ ባለጠግነት ምዕራፍ ውስጥ ትገባላችሁ። እናንተ ከቤተሰቦቻችሁ መካከል የመጀመሪያው ባለጠጋ ትባላላችሁ። እናንተ ከቤተሰቦቻችሁ መካከል የመጀመሪያው ፍሬያማ ትሆናላችሁ። የመጀመሪያው መልቲ ሚሊዮነር ትሆናላችሁ። የመጀመሪያው የተሳካለ ሰው ትሆናላችሁ። ብዙዎቻችሁ በሮች ስለተዘጉባችሁ ነው መንቀሳቀስ ያቃታችሁ። ብዙዎቻችሁ በሮች ስለተዘጉባችሁ ነው ፍሬያማነት ያጣችሁ፣ ስኬት ያጣችሁት፣ መጎሳቆል በላይፋችሁ ላይ የመጣው ድህነት ህይወት ውስጥ የገባችሁት፣ ማጣት ህይወት ውስጥ የገባችሁት፣ ዛሬ ግን በሮቻችሁ ይከፈታሉ። በሮች ሲከፈቱላችሁ ትንቀሳቀሳላችሁ። በሮች ሲከፈቱላችሁ አምልጣችሁ ትሄዳላችሁ። መረው ትጀምራላችሁ። መንቀሳቀስ ትጀምራላችሁ። መንቀሳቀስ ትጀምራላችሁ። መንቀሳቀስ ትጀምራላችሁ። መንቀሳቀስ ትጀምራላችሁ። ጳውሎስ ሲናገር እንደዚህ አለ፣ ስራ የሞላበት በፊቴ የተከፈተበት ተሰጥቶኛል። ስራ የሞላበት አሁን እግዚአብሔር ስራ የሞላበትን በር ይከፍቶላችኋል። ባለጠጋ የምትሆኑበት በሮች ተከፍቶላችኋል። ፍሬያማነት የምትሆኑበት በሮች ተከፍቶላችኋል። በኃይል የምታፈሩበት በሮች ተከፍቶላችኋል። ይሄ ድምፅ የምትሰማ ይሄ ድምፅ የምትሰሚኝ ከዚህ ሰዓት ጀምሮ አትያዥም። እግዚአብሔር በሮችን ከፍቶልሻል። ከዚህ ሰዓት ጀምሮ አትያዥም። እግዚአብሔር ደጆችን ከፍቶልሻል። ከዚህ ሰዓት ጀምሮ አትያዥም። እግዚአብሔር ከዚህ ሰዓት ጀምሮ ከፍቶልሻል። በሮችን ከፍቶልሻል። በሮች ተከፍቶልሻል። በሮች ተከፍቶልሻል። በኃይል ትሄጃለሽ።
በኃይል ታፈሪያለሽ፣ በኃይል ታፈሪያለሽ፣ ባለጠጋ ትሆኛለሽ። ነገሮችሽ ይከፈታሉ። ነገሮችሽ ከዚህ ሰዓት ጀምሮ ይከፋፈታሉ፣ ይከፋፈታሉ። እግዚአብሔር ፍሬያማ ያደርግሻል። እግዚአብሔር ፍሬያማ ያደርጋል። ነገሮች ከዚህ ሰዓት ጀምሮ ይከፋፈታሉ፣ 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 ይከፋፈታሉ። ይህንን ትንቢታዊ አዋጅ ከኔ ጋር አውጂ። ይህንን ትንቢታዊ አዋጅ ከኔ ጋር አውጅ። አሁን በሮቼ በሉ ይከፈታሉ። አሁን በሉ ፍሬያማ በሉ የምሆንበት በሉ ወራት መጥቶልኛል። አሁን በሉ በሮቼ ስለተከፈቱ እግዚአብሔር በሉ ባለጠጋ ያደርገኛል። እግዚአብሔር በሉ ፍሬያማ ያደርገኛል። እግዚአብሔር በሉ ያንቀሳቅሰኛል። እግዚአብሔር በሉ ወደ ተለየ ዳይሜንሽን ውስጥ ያስገባኛል። እግዚአብሔር በሉ አዲስ ምዕራፍ ውስጥ ያስገባኛል። በሉ እግዚአብሔር አዲስ ምዕራፍ ውስጥ እንዲያስገባችሁ የእናንተ በሮች መከፈት አለባቸው። በሮች ሲከፈቱላችሁ ወደ አዲስ ምዕራፍ ውስጥ ትገባላችሁ። በሮች የተከፈቱላችሁ ሰዓት ትንቀሳቀሳላችሁ። ለዛ ነው እግዚአብሔር ሙሴ ጋር መጣና እንደዚህ አለው፣ ከፊታችሁ ያለ ባህር አለ። ያንን ባህር ግን አንድ ነገር አድርገው፣ የያዝከውን በትር ይዘህ ምታው። በትሩን ውሃው የነካው ሰዓት ውሃው ለሁለት ይከፈላል። ከዛ በዛ በደረቅ ምድር ትሻገራላችሁ። በዛ በደረቀ ምድር ላይ ትሻገራላችሁ። በዛ በደረቀ ስፍራ ላይ ትሻገራላችሁ። ያ ማለት ይሄ ሙሴ አንድ ነገር ማድረግ አለበት። እግዚአብሔር የተናገረው ነገር ማድረግ አለበት። ልክ እግዚአብሔር የተናገረው ነገር ሲያደርግ በሩ ተከፈተለት። የውሃ በር ተከፈተለት። ውሃው እንደ ግድግዳ ቆመለት። ያ ማምለጫና መሄጃ መንገድ ሆነለት። ዛሬ ታመልጣላችሁ። ዛሬ በሮች ሲከፈቱላችሁ ወደፊት ትሄዳላችሁ። ጠላቶቻችሁ ሊነኳችሁ እስከማይችሉ ድረስ ወደፊት ትሄዳላችሁ። እግዚአብሔር ወደፊት ያስኬዳችኋል። በጌታ በኢየሱስ ስም ብዬ ጸለይኩኝ። ሆኖላችኋል። በኢየሱስ ስም አሜን።